እንደምን አላችሁ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የቤተ መቅደስ ትምህርት ነው። በተከታታይ ክፍሎች ከዚህ በፊት ባየነው አራት ክፍሎችን ስለ ቤተ መቅደሱ አይተናል። በተለይ ከንድፉ ተነስተን ዓላማውን፣ እንደዚሁም የመስዋዕት አይነቶች እና መስዋዕት አቅርበው እስራኤላውያን እንዲያደርጉ ከታዘዙት በመነሳት የቤተ ክርስቲያንን ህብረት የሚመለከት ህብረት በመስዋዕትነት በሚል ርዕስ አራተኛውን ክፍል አይተን ነበር። ዛሬ ከዛ የቀጠለውን እንመለከታለን። የምናየው መንፈሳዊ በዓላቶችን ነው። ከቤተ መቅደስ ስርዓት ጋር ተያይዞ እግዚአብሔር ያዘዛቸው መንፈሳዊ በዓላቶች ለእስራኤል የተሰጡ ነበሩ። የእስራኤል ታሪክ ነው፣ ያለፈ ነው፣ ክርስቶስ በመስቀል ላይ የፈጸማቸው ናቸው። ነገር ግን አሁን ለእኛ የተሰጡንን እና አሁን ያለንን ነገር ለመረዳት ክርስቶስ የሚሰራልንን በቤተ መቅደስ ውስጥ ያለውን ለመረዳት ፓተርን የሆነውን ወይንም ጥላ የሆነውን ያለፈውን ማየቱ እጅግ ጠቃሚ ነው። ከዛ ብዙ ትምህርት እናገኛለን። እንደተለመደው ትኩረት የምናደርገው ከዛ ተነስተን ወደኛ መንፈሳዊ ህይወት፣ ወደኛ የግል የክርስትና ህይወት የሚመሩንን ትምህርቶች ትኩረት በማድረግ እናያለን። አንዳንድ ነጥቦችን በየበዓላቱ እናነሳለን። ጸሎት አድርገን እንጀምራለን። እንጸልይ። ቅዱስና መሐሪ እግዚአብሔር አባት፣ እግዚአብሔር አምላካችን ሆይ ስለ ቃል መገለጥ እናመሰግናለን። የተገለጠውን ቃልን ማስተዋል እንድንችል አእምሯችንን ክፈት፣ ልባችንን አንተ አብራ፣ የሚሰሙትን አንተ ባረክ፣ እኔንም አንተ ተገልገልብኝ። ይህን ሁሉ ለክብርህ አድርግ፣ በጌታ በኢየሱስ ስም አሜን። ለእስራኤል የተሰጡ መንፈሳዊ በዓላቶች ነበሩ እና በዓላቶቹ የክርስቶስን አገልግሎት የሚወክሉ ናቸው። ቤተ መቅደስ ውስጥ የሚከናወኑ ነበሩ። በዓላቶቹ በአጠቃላይ ስናያቸው 7 ነበሩ። የመጀመሪያው የፋሲካ በዓል፣ ከዛ የቂጣ በዓል፣ የእህል በኩራት፣ የጴንጤቆስጤ በዓል፣ የመለከት በዓል፣ የስርየት ቀንና የዳስ በዓል ይባላሉ እና እነዚህ 7ቱንም በዓላቶች የምናገኘው በአንድ ምዕራፍ ውስጥ ነው። በዘሌዋውያን ምዕራፍ 23 ላይ ተዘርዝረው እናገኛቸዋለን። እነዚህም በዓላቶች እስራኤላውያን እንዲጠብቁ እግዚአብሔር ሲነግራቸው በዘጸአት ምዕራፍ 34 ቁጥር 23 ጀምሮ እንመለከታለን። ጠበቅ ያለ ትእዛዝ ነግሯቸው ነበር። እንደዚህ ይላል ቁጥር 23 እና 24 ላይ በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ ይላል። አሕዛብን ከፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም ይላል እና በዓመት 3 ጊዜ እስራኤላውያን ወደ ኢየሩሳሌም ሄደው ወደ ቤተ መቅደሱ ሄደው እነዚህን 3 ቀናት ወይም 3 በዓላት እንዲያስቡ እንዲያከብሩ እግዚአብሔር ነግሯቸው ነበር እና በዓመት 3 ጊዜ ጉዞውን ያደርጉ ነበር ወደ ኢየሩሳሌም። ከተለያየ አቅጣጫ ወደ ቤተ መቅደሱ እነዚህን በዓላት ሊያከብሩ ይሄዱ ነበር። ዋና ዋናዎቹ በዓላቶች 3 ናቸው። በዛ ስር 4 ንዑስ በዓላቶች አሉ። የመጀመሪያዎቹ በዓላቶችን የምናገኘው በተለይ የሚጀምረው በፋሲካ ነው። የኒሳን ወር በእስራኤል የመጀመሪያው ወር ነው። በእነሱ ካላንደር በ14ኛው ቀን የሚከበር ነው። ቀጥሎ ያለው ዋናው በዓል ጴንጤቆስጤ ነው። ጴንጤቆስጤ ማለት በግሪክ 50ኛ ማለት ነው፣ ወይም በዓለ 50 በመባል የሚታወቅ ነው። የመጨረሻው ዋናው በዓል የዳስ በዓል ነው። ነገር ግን ተያያዥ የሆኑ በዓላቶች ወይም ንዑስ በዓላቶች አሉ። የፋሲካ በዓልን ማክበር በጀመሩበት ጊዜ አብረው የቂጣ በዓልን ያከብራሉ። ከዛ የመከር በኩራትን በዓል ያከብራሉ። እነዚህ አብረው የተሰጡ በዓላቶች ናቸው። ስለዚህ ፋሲካ ያልቦካ ቂጣ ወይም የቂጣ በዓል ለ7 ቀን የሚከበር ነው። የመከር በኩራት፣ የጴንጤቆስጤ፣ የመለከት በዓል፣ የስርየት ቀን እና የዳስ በዓል። ስለዚህ በአንደኛው ወር፣ በ3ኛው ወርና በ7ኛው ወር የሚከበሩ ነበሩ። የመጀመሪያዎቹ 4 በዓላቶችን የምናገኘው በመጀመሪያው የዘመናቸው ክፍል ላይ ወይም በጸደይ ጊዜ ነው። የመጨረሻዎቹን ደግሞ በበልግ ጊዜ የሚያከብሯቸው በዓላቶች ናቸው እና እግዚአብሔር ሲነግራቸው ምን ብሎ ነው ያዘዛቸው? በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም ይላል እና ያላቸውን ነገር ወደኋላ ትተው ቤታቸውን ዘግተው ወደ ኢየሩሳሌም ይሄዱ ነበር። የተሰጣቸው ትእዛዝ ያ ነው። ከተለያየ ቦታ ከተለያዩ ከተሞች ወደ ኢየሩሳሌም ሲሄዱ ያላቸውን ነገር ትተው ነው የሚሄዱት። በዙሪያቸው ጠላቶች አሉ። ጦርነት ወዳድ የሆኑ ጠላቶች እንዳሏቸው የትንቢት መንፈስ ይነግረናል። እግዚአብሔርም ሲነግራቸው
ያንን ሁሉ ትተው እንዲሄዱ ነው። የዛን ጊዜ ምድርህን አይመኙም ወይንም እኔ እጠብቅልሃለሁ ነው። ለማክበር በዓመት 3 ጊዜ በእግዚአብሔር ፊት በኢየሩሳሌም ሄዳችሁ ታዩ ብሎ ነገራቸው። የሃይማኖት አባቶችና ነቢያት መጽሐፍ ላይ በገጽ 187 አንቀጽ 2 ላይ እንደዚህ ይላል። ህዝቡ መሬታቸውን ለመንጠቅ ባሰፈሰፉ ጽንፈኛ ጦረኛ ወዳድ ነገዶች ተከቦ ነበር ይላል። ያም ሆኖ አቅም ያለውና ወደ ስፍራው መጓዝ የሚችል ማንኛውም ሰው በዓመት 3 ጊዜ ቤቱን ጥሎ በዓሉ ወደሚከበርበት የሀገሪቱ አማካይ ስፍራ እንዲገኝ አመራር ይቀበል ነበር። እስራኤላውያን በእግዚአብሔር ፊት ለመቅረብ ሲሄዱ መለኮታዊው ኃይል ጠላቶቻቸውን ይገታል ይላል እና ያላቸውን ነገር ሁሉ ጥለው በዓሉን ለማክበር ወደ ኢየሩሳሌም ይሄዳሉ። ይሄ የእግዚአብሔር ትእዛዝ ነበር። ከዛ እግዚአብሔር ባላቸው ነገር ላይ ኃላፊነቱን ይወስዳል። ጥለው በሄዱት ነገር ላይ በቤታቸው፣ በንብረታቸው ላይ፣ በአገራቸው፣ በምድራቸው፣ በሰብላቸው፣ በማንኛውም ነገር ላይ እግዚአብሔር ጥበቃውን ያደርጋል። ታዛው ከወጡ በእጃቸውን ያለውን ለእግዚአብሔር ጥለው ነው የሚሄዱት። እግዚአብሔር ያንን ይጠብቃል። ስለዚህ ያወረሳቸው ምድሩን እግዚአብሔር ነው። ከእነሱ ጋርም እንዲቆይ የሚጠብቅላቸው እግዚአብሔር ነው። ምክንያቱም እሱ ራሱ ስትወጣ እኔን ለማምለክ ስትሄድ ማንም ምድርህን አይመኝም ይላል። ከዚህ የምንወስደው ትልቅ ትምህርት አለ። እያንዳንዱ መጀመሪያ የተጠራው በፈቃዱ እንዲሰግድ ነው። በፈቃዱ በኢየሩሳሌም ሄዶ እንዲያመልክ ነው። ከወጣችሁ ግን ያላችሁን ጠብቅላችኋለሁ ይላል እና አሕዛብን ከፊት አወጣለሁ፣ አገርህን አስፋፋለሁ፣ ማንም ምድርህን አይመኝም፣ እኔ ጠብቅላችኋለሁ የሚል ቃል ኪዳን ይገባላቸዋል። በሌላ አነጋገር እግዚአብሔር እስራኤላውያንን ያላቸው ምንድን ነው? ያላችሁን ነገር ለእኔ ተዉት ነው። ለእኔ ጣሉት፣ ያዘዝኳችሁን አድርጉ፣ እኔ የሰጠኋችሁን አሕዛብ እንዲነጥቋችሁ ወይም እንዲወስዱባችሁ አልፈቅድም ነው። ስለዚህ ያላችሁን ነገር ለእኔ ጣሉ፣ እኔን ተከተሉ የሚል ትእዛዝ ይነግራቸዋል። ለእኛም ትልቁ ትምህርት ምንድን ነው? አጥብቀን የምንይዘውን ነገር የእኛ አድርገን የምንቆጥረው ምድራዊ ነገር እዛ ላይ እጃችን ላላ እንዲል፣ ልባችን ላላ እንዲል እግዚአብሔር ይፈልጋል። አጥብቀን እንድንይዝ የሚፈልገው እሱ ነው። ወይም ከእግዚአብሔር ጋር ያለን ግንኙነት አንደኛ እንዲሆን፣ ከዛ በኋላ ያለው ነገር እግዚአብሔር የሚቆጣጠረው እግዚአብሔር የሚያዝበት እንዲሆን ይፈልጋል። ስለዚህ ልባችሁን አላሉ፣ እጃችሁን አላሉ፣ የያዛችሁትን ነገር ወደኋላ ጥላችሁ እኔን ለማክበር ወደ እኔ ኑ፣ ወደ ፊቴ ቀረቡ፣ በእኔ ፊት ታዩ ይላል እግዚአብሔር። እስራኤላውያን ሁሉም ነገር ጥለው ወደ ኢየሩሳሌም እንደሚሄዱ እግዚአብሔርም እንደሚጠብቅላቸው፣ በዙሪያቸው የተለያዩ ነገዶች፣ አሕዛቦች የሚዋጓቸው ጦረኞች እያሉ የእነሱ ምድር ነው የወረሱት። እግዚአብሔር ያወረሳቸው የአሕዛብን ምድር ነው። አሕዛቦች ያንን አይተው እግዚአብሔርን እንዲያመልኩ እና ያ ማለት አሕዛቦች ጥለው ሲሄዱ የመዋጋት እድላቸው ከፍተኛ ነው። እግዚአብሔር ግን ይጠብቅላቸው ነበር። ስለዚህ ያለንን ነገር አንደኛ ሳናደርግ እግዚአብሔርን አንደኛ አድርገን እሱ የሰጠንን ነገር ሁለተኛ የምናደርግ ከሆነ የሰጠንን ነገር በእኛ ላይ እግዚአብሔር ያቆያል፣ የእኛ እንዲሆን እግዚአብሔር ያደርጋል። ስለዚህ ልባችንን እንድናላላ፣ እጃችንን እንድናላላ፣ ከእግዚአብሔር ጋር እንድንጣበቅ፣ እሱን እንድንከተለው ጥሪ ያቀርባል። በማቴዎስ 12:30 ላይ ክርስቶስ እንደዚህ አለ፣ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማከማች ይበትናል አለ እና ከክርስቶስ ጋር ያልሆነ የክርስቶስ ጠላት ነው። ከክርስቶስ ጋር የማከማች ወይንም የሚያገኘውን ነገር ከክርስቶስ ጋር ሆኖ የማያገኝ፣ የያዘውን ነገር ከክርስቶስ ጋር ሆኖ የማይዝ፣ ምንም ነገር ሀብታም ቢሆን ወይንም የተለያየ ንብረት ቢኖረው እንኳን ያ ሰው ይበትናል ይላል ክርስቶስ። ምን ማለት ነው? በዛ ጉዳይ ላይ የሚያዝበት ጠላት ነው። የፈለገ ነገር ቢኖረው ያንን መጨረሻ ላይ የሚያስተዳድረው ወይ የሚያዝበት ጠላት ነው። ከክርስቶስ ጋር የሰበሰበ ግን ያከማቻል። ያ በረከት ይሆናል። እግዚአብሔር የሚመራው የሚያስተዳድረው ለክብሩ የሚኖረን የኛ ሀብት ይሆናል። ከእስራኤላውያን የበዓል አከባበር ጥሪ እግዚአብሔር ካደረገላቸው ጥሪ ይህን እንማራለን። በዓላቶቹን እያንዳንዱን በተለይ አንዳንዱ ላይ ትኩረት አድርገን እንመለከታለን። የመጀመሪያው በዓል የፋሲካ በዓል ነው። የፋሲካን በዓል ሁላችንም እናውቃለን። እግዚአብሔር ከግብጽ ምድር እስራኤልን ሲያወጣ በዛች ሌሊት እግዚአብሔር የሰጣቸው በዓል ነበር እና በሌሊት የግብፃውያን በግብጽ ምድር ያሉ ከእንስሳ ጀምሮ እስከ ንጉሱ ቤት እስከ ሰው ድረስ ማንኛውም በኩር እንስሳም ሆነ ሰው እንዲሞት እግዚአብሔር አድርጎ በመጨረሻው በ10ኛው መቅሰፍት ግብጽን ሲቀጣ እስራኤልን ደግሞ እንዲወጡ እያዘጋጃቸው ነበር እና እንዲወጡ የነገራቸው ያዘጋጃቸው ፋሲካ በዓልን በማድረግ ከዛ በኋላ የቂጣ በዓልን በማስከተል እንዲወጡ ነበር የነገራቸው። ዘሌዋውያን ምዕራፍ 23 ቁጥር 4 እና 5 ላይ
የመጀመሪያው በዓል እንደዚህ ተጠቅሷል። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው ይላል። ቁጥር 5 ላይ በመጀመሪያው ወር በ14ተኛው ቀን ሲመሽ የእግዚአብሔር ፋሲካ ነው ይላል። እንደምናስታውሰው በዘጸአት ምዕራፍ 12 ላይ ሲመሽ በሌሊት ነው የፋሲካን በዓል ያረጉት። ያ የነፃነታቸው ዋዜማ ነበር። ከዛም አስቸኮሏቸው ተነስተው እንደወጡ እንመለከታለን። እና የእግዚአብሔር ፋሲካ ነው ብሎ ይናገራል። ፋሲካ ማለት ፓስኦቨር ወይንም ማለፍ ማለት ነው። ደሙ በመቃኑ ላይ የተቀባ ማንኛውም ቤት ያ የበጉ ደም ያለበት እና በውስጥ ስጋውን ሲበሉ መልአኩ ሲመጣ ያን ቤት ያልፋል። ያ ማለት እስራኤላውያን ይታለፋሉ፣ ታልፈው ሞት አላገኛቸውም ማለት ነው። ነገር ግን ደሙ የሌለበት ቤት በሙሉ የበኩር ልጅ ሞቶበታል ወይንም ለቅሶ ቤት ሆኖ ነበር። በዘጸአት 12:11 ላይ ጠበቅ ያለ ትእዛዝ እግዚአብሔር በሙሴ አማካኝነት ነግሯቸው ነበር፣ እንዴት ማክበር እንዳለባቸው፣ ከዛም እንዴት መውጣት እንዳለባቸው ከግብፅ ከ430 ዓመት ባርነት በኋላ ከግብፅ እንዴት እንደወጡ በዚህ ቦታ ላይ ይነግረናል። እንደዚህ ነበር የተባሉት፣ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው ይላል። እና የፋሲካውን ስጋ ሲበሉት በተለየ አኳኋን በተለየ ሁኔታ ነበር እንዲበሉ የታዘዙት፣ ከዛ በኋላ እንዲወጡ ማለት ነው። እና ወገባቸውን ታጥቀው ጫማቸውን አድርገው በትራቸውን በእጃቸው ይዘው ይበሉታል። የሚበሉትም ፈጥኖ እንደሆነ ይናገራል። ፈጥናችሁ ትበላላችሁ፣ እርሱ የእግዚአብሔር ፋሲካ ነው። ይሄ የምግብ ጉዳይ እንዳልሆነ ይነግረናል። ምግብ የመብላት ጉዳይ አይደለም። እስራኤላውያን የተነገራቸው በፋሲካው በዛ ሌሊት እንዲበሉ የተነገራቸው መንገድ ስለሚሄዱ የሚበሉት ምግብ ሆኖ አይደለም። ኤልያስ እንደታዘዘው አይነት አመጋገብ አይደለም፣ የተለየ ነው። አንድ ሰው ወገቡን ታጥቆ ጫማውን አድርጎ በትሩን በእጁ ይዞ ፈጥኖ የሚበላ ከሆነ ሌላ ዓላማ አለው። ይሄ አመጋገብ ጉዳይ አይደለም። እና ወገቡን የታጠቀ ጫማውን ያደረገ በትሩን በእጁ የያዘ ሰው ሌላ ነገር ለማድረግ አንድ እርምጃ ለመራመድ ወይ ወደ ውጭ ለመውጣት የተዘጋጀ ሰው ነው። መንገድ ለመሄድ የተዘጋጀ ሰው ነው። የበሉት በዛ ሁኔታ ነው። ምክንያቱም ግብፅ ውስጥ የሚቆዩ አይደሉም፣ ነፃ ወጥተዋል። ስለዚህ በመጀመሪያው ወር በወሩም በ14ተኛው ቀን ይከበር የነበረው የፋሲካ በዓል በዛ ቀን የሆነው የመታሰቢያ በዓል ነበረ። የመታሰቢያ በዓል ነው። አንደኛ ከግብፅ የወጡበት አርነት የወጡበት መታሰቢያ ነው። ሁለተኛ ምሳሌያዊ በዓል ነው። ስለዚህ ሲያከብሩት ወደ ኋላ እየተመለከቱ ከግብፅ የወጡበትን እያዩ እና በሌላ አነጋገር ወደፊት ደግሞ ክርስቶስ መጥቶ ይሞትልናል፣ መሲሁ መጥቶ ደሙን ያፈሳል የሚለውን በእምነት እየተገነዘቡ እንዲያከብሩት የተሰጠ በዓል ነበር። ስለዚህ ድርብ በዓል ነው። ሁለቱም ግን የክርስቶስን ሞት የሚያሳይ ነው። ከግብፅ መውጣት ማለት መታለፍ ማለት የታረደው በግ የተቀባው ደም የሚያሳየው ክርስቶስን ነው። ምሳሌያዊነቱ ወደፊት ክርስቶስ እንደሚሞት፣ በመታሰቢያነቱ ከግብፅ የወጡበትን ያንን ነፃነት ወይንም አርነት የሚያሳይ ነበር። ለምንድን ነው በእንደዚህ አይነት ሁኔታ እንዲበሉ የተነገራቸው? ታጥቀው ጫማ አድርገው በትራቸውን በእጃቸው ይዘው በፍጥነት እንዲበሉ የተነገራቸው ለምንድን ነው? ትርጉሙ ምንድን ነው? ከባርነት ለማምለጥ ፈጥነው መውጣት እንዳለባቸው የሚናገር ነው። እና ነፃ የሚወጡት በክርስቶስ ነው። የክርስቶስ ሕዝቦች የእግዚአብሔር ሕዝቦች ነፃ መውጣት የተፈጸመው በክርስቶስ ነው። አሁንም የሚፈጸመው በክርስቶስ ነው። በተመሳሳይ በዛ ጊዜ ፋሲካውን መሲሁን የሚያመለክተውን የፋሲካ በዓል ሲያከብሩ ደሙን ሲቀቡ ስጋውን ሲበሉ ፈጥነው ታጥቀው ለመሄድ ዝግጁ ሆነው ነበር እና ያለማመንታት በምድረ በዳ ወደ ኋላ ወደ ግብፅ ሳይመኙ ግብፅን ሳይመለከቱ ሳይናፍቁ ወደፊት ብቻ እንዲሄዱ ተደርጎ የተዘጋጀ ትእዛዝ ነበር። የተነገራቸው ለዛ ነበር እና ወደፊት ለመሄድ ዝግጁ ሆነው ወደ ኋላ ሳይመለሱ ግብፅን ሳይናፍቁ ወደፊት እንዲሄዱ የተነገራቸው ትእዛዝ ነበር። የበሉበት ሁኔታ አካሄዳቸውን የሚያሳይ እና ትምህርት የሚሰጥ ነው። ከዚህ የምንወስደው ትምህርት አለ። ክርስቶስን ለመከተል ቆርጠን ስንወጣ ወይንም ስንወስን ወደ ኋላ ለመመለስ ማሰብ የለብንም። ዝግጁ ሆነን ቆራጥ ሆነን መሆን አለበት እና በዛ ሁኔታ በቆራጥነት እስራኤላውያን እንደወጡ በተመሳሳይ ክርስቶስን አንድ ሰው ሲቀበል እና ሲወስን ይሄ ትልቅ ውሳኔ ነው። በምድር ላይ የምንወስናቸው ትልልቅ ውሳኔዎች አሉ። የመጨረሻ ትልቅ ውሳኔ ክርስቶስን መከተል ወይም መቀበል ነው። ክርስቲያን ሆኖ የድነት መስመር ውስጥ መግባት ማለት ነው። እንደገና ወደ ኋላ ላለመመለስ ቆራጥ ሆነን መሆን አለብን ነው። የፋሲካውን በዓል ያደረጉበት መንገድ እኛ ክርስቶስን ለመከተል
የምንዘጋጅበትና የምንሄድበት መንገድ የሚያሳይ ነው። ምክንያቱም መንገዱ ምድረ በዳ ነው፣ የሚመች አይደለም። ግብጽ ውስጥ አንዳንድ ደስ የሚያሳይ ነገር አለ። እስራኤላውያን ልማድ ነበራቸው። ያን ልማድ መተው በጣም ከባድ ነበር ለነሱ። በምድረ በዳ እየሄዱ ሲያግሮመረሙ የነበረውም ለዛ ነው። ስለዚህ ትልቅ ውሳኔን የሚጠይቅ ነው። ከዛ የተነሳ የክርስትና ውሳኔም በእኛ ውስጥ ዛሬ ቆራጥ እንድንሆን የሚያስተምረን ስለኛ ሕይወት የሚናገር ግን ለእስራኤላውያን የተነገረ ትእዛዝ ነበር። ክርስትና የሞትና የሕይወት ጉዳይ ነው። ብዙ ጊዜ ክርስትና ያን ያህል ትልቅ ውሳኔ ተብሎ አይነገርም ወይንም አይወሰድም እና ለብዙዎች ክርስትና የሞትና የሕይወት ጉዳይ አይደለም። ክርስቲያን የሆኑ በርካታ ወንድምና እህቶች በዓለም ላይ ያሉ በቢሊዮን የሚቆጠሩ ሰዎች አሉ። በዚህ አይነት ሕይወት ውስጥም እኛ ባለንበት ያለፉ በርካቶች አሉ፣ በሕይወት ያሉም እንደዛው እና ለብዙዎች ግን የክርስትና ጉዳይ የሞትና የሕይወት ጉዳይ አይደለም። ከዛ ይልቅ የባህል ጉዳይ እየሆነ ነው፣ የተለምዶ ጉዳይ እየሆነ ነው። ሌላ ሰው ስለሆነ ወይ ቤተሰብ ክርስቲያን ስለሆነ ክርስቲያን የሚሆኑ በርካታ ሰዎች አሉ። ነገር ግን መሆን ያለበት የክርስትና ጉዳይ ከሞት የማምለጥ ጉዳይ ነው፣ ሕይወትን የማግኘት ጉዳይ ነው። ያ ከምን ጋር ይገናኛል? ከማይቀለበስ ውሳኔ ጋር የሚገናኝ ነው። ወደኋላ የማይመለስ ውሳኔን የሚያሳይ ነው። ስለዚህ ክርስቲያን ሲሆን አንድ ሰው የሚገባው ተጋድሎ ውስጥ ነው። ቀላል ሕይወት ውስጥ አይደለም የሚገባው፣ ተጋድሎ ውስጥ ነው። ከክፉ ዓለም ጋር ከርኩስ መናፍስት ጋር ተጋድሎ ውስጥ ቀጥታ ይገባል። በራሱ አይዋጋም፣ ግን ጠላት ያተኩርበታል። ስለዚህ የሞትና የሕይወት ጉዳይ አድርጎ ክርስትናን የሚይዝ ሰው ከጠላት ጋር የከረረ ጥላቻ ውስጥ ወይ ጠላትነት ውስጥ የሚገባ ነው። ያንን ተጋድሎ መጀመር መኖር ወይንም ማብሰር ማለት ነው እና የክርስቶስን አዳኝነት ካመንን እርሱን ለመከተል ቆራጥ መሆን አለብን። ካልሆነ ለምን አዳኝነቱን እንቀበላለን የሚል ጥያቄን ያስነሳል። ቆራጥ ማንሆን ከሆነ ማለት ነው እና ክርስቶስ እኛን ለማዳን አመንትቶ አቅም ወደ ኋላ ብሎም አቅም እግዚአብሔር ሰዎችን ለማዳን እቅድን ያወጣው ከወልድ ጋር ሆኖ እቅድን ያወጣው ዓለም ሳይመሰረት ዓለም ሳይፈጠር በፊት ነው። ያ ማለት እግዚአብሔር አብ ገና ሳንፈጠር ገና ሳንወለድ ሳንታወቅ በፊት እኛን አውቆናል። እንደምንወድቅ ያውቃል። መዳንን አዘጋጅቷል። ያም ሆኖ ግን ፈጥሮናል ነው። ያንንም እየፈጸመ ይገኛል እና እግዚአብሔር ጊዜን አይወስድም፣ ጊዜን አያባክንም። ሰዎችን ለማዳን ይታገሳል እንጂ ጊዜን አያባክንም። አንዱ ማሳያው ምንድን ነው? እስራኤላውያን በምድረ በዳ እየተጓዙ ባሉበት አንድ ትእዛዝ ሰጥቷቸው ነበር። በምድረ በዳ ያላቸውን ጉዞ ጨርሰው በኢየሩሳሌም ገብተው እዛ ካረፉ በኋላ ከተረጋጉ በኋላ ሴትል አድርገው መኖር ከጀመሩ በኋላ መቅደስን እንዲሰሩ አላዘዛቸው። እስከዛ ጊዜ ድረስ እንዲቆዩ አላረገም። የቤተ መቅደሱ ጉዳይ የድነት ጉዳይ ስለሆነ፣ የመስዋዕቱ ጉዳይ የክርስቶስ አመላካች ስለሆነ እዛው በምድረ በዳ እየተጓዙ እየተከሉ እየነቀሉ የሚገለገሉበት የመገናኛ ድንኳን እንዲሰሩ ነገራቸው። ሲሄዱ አረፍ ሲሉ መንገድ ላይ ይተክሉታል። ከዛ ተነስተው ካምፓቸውን ነቅለው ሲጓዙ ደግሞ ይነቅሉታል። በዛ መልኩ እየተገለገሉበት የድነትን ጉዳይ የሚያስተምራቸውን የክርስቶስ አመላካች የሆነውን የቤተ መቅደስን አገልግሎት በመገናኛው ድንኳን ጊዜያዊ በሆነ ድንኳን እንዲሰሩት እዛው እንዲፈጽሙት ነገራቸው። ይሄ የሆነው ከግብጽ ከወጡ ከ3 ወር በኋላ ነው። እግዚአብሔር ጊዜን አልፈጀም ነው። ወሳኝ የድነት ጉዳይ ስለሆነ ማለት ነው። ስለዚህ እያንዳንዱ የድነት እድል የህይወታችን ኑሮ ለእኛ ትልቅ የመዳን የምስራችን ወይም እድላችን ነው። እያንዳንዱ ቀን ለእኛ የሚሰጥ የድነት እድል ነው። ከእግዚአብሔር ጋር የምንገናኝበት፣ ኃጢአትን ለማሸነፍ የምንዋጋበት እድል ነው። እግዚአብሔር እኛን ለማዳን ጊዜን ብዙ አያባክንም ወይም ጊዜን አይወስድም። እኛም በተመሳሳይ ያንን ለመቀበል ቆራጦች መሆን አለብን። ስጋውን ሲበሉት የፋሲካውን በዓል ሲያደርጉ በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል ይላል ዘጸአት ምዕራፍ 12 ቁጥር 8 ላይ እና ሲበሉ ስጋውን ከመራራ ቅጠል ጋር ይበሉታል ይላል። ያ ምንን የሚያሳይ ነው? የክርስትናን ጠንካራ ህይወትን መጥፎ ልምምድን ለማስወገድ የራሳችንን ክፉ ልማድና አመል ለማስወገድ የምናደርገውን ትግል የሚያሳይ ነው። መራራ ቅጠል የሚያሳየው ህይወት አልጋ ባልጋ አይደለም ወይ የተመቻቸ አይደለም ነው። ከኃጢአት የተነሳ ጸጸት ወይንም ትግል ውስጥ ክርስቲያኖች እንደሚገቡ የሚያሳይ ነው እና ከመራራ ቅጠል ጋር ይበሉታል ይላል። መራራ ቅጠል ባህሪው ቆሻሻ ነገርን ከውስጣችን ያስወግዳል። በተመሳሳይ በዚህ ትግል ውስጥ ሰዎች እየነጹ እየጠሩ እየተቀደሱ እንደሚሄዱ የሚያሳይ ነው።
ከግብጽ የመውጣት መታሰቢያነቱም ከዛ በኋላ ምሳሌነቱም አብቅቷል። የዚህ የፋሲካ በዓል ክርስቶስ በመስቀል ላይ ሲሞትና ሕይወቱን አሳልፎ ሲሰጥ እንደምናውቀው የቤተ መቅደስ መጋረጃ ለሁለት ተከፈለ ይላል። ያ ማለት የቤተ መቅደሱ አገልግሎት አቆመ። በዛ መልኩ የሚሰጠው አገልግሎት አብቅቷል። ስለዚህ ከግብጽ የመውጣት መታሰቢያነቱም የክርስቶስ ምሳሌያዊነቱም አብቅቷል። ይህን በዓል ማክበር አሁን አያስፈልግም። የፋሲካ በዓል በፊት እንደሚከበረው አሁን የሚከበር አይነት ባህል አይደለም። ለእስራኤል ልጆች የተሰጠው ባህል በአዲስ ኪዳን ለእኛ የተሰጠ ባህል አይደለም። ክርስቶስ በዛ ምትክ የሆነውን የሞቱን መታሰቢያ የሚያሳየውን ባህል ሰጥቶናል። እስራኤላውያን ከግብጽ ሲወጡ የወጡበትን መታሰቢያ ሰጣቸው። በዛ መታሰቢያ ክርስቶስን እንዲያዩ ወደፊት እንዲጠብቁ አረጋቸው። ክርስቶስ ከሞተ በኋላ ለመጣ ነው ለኛ በዚህ ዘመን ላለ ነው ትውልድ እና ከክርስቶስ መስቀል በኋላ ላለ ነው በሙሉ የመስቀሉን መታሰቢያ ነው የሰጠን። ከግብጽ የወጡበትን አይደለም። ክርስቶስ ወደፊት የሚሞተበት ሌላ ነገር የለውም። ስለዚህ ያ ነገር ተፈጽሟል። ስለዚህ የተነገረን የክርስቶስ ሞት መታሰቢያ ነው። ያም የጌታ እራት ነው። ክርስቶስ ምን አላቸው? ይህን ለመታሰቢያዬ አድርጉት። ጳውሎስ እንደተናገረው ከዚህ ከበላችሁ እስከምትሞቱ እስከ መጨረሻ ድረስ ሞቱን ትናገራላችሁ። ስለዚህ የተሰጠን ምትክ ባህል የመታሰቢያው ባህል የጌታ እራት ነው። የጌታ እራት በዓል ነው። ፓስኦቨር ወይንም ፋሲካ ማለት መታለፍ፣ ቅድም እንዳልነው ሞትን ማለፍ ነው። ይሄ የሚያሳየው ሞትን የምናልፈው በሞት ብቻ ነው። ያም በክርስቶስ ሞት ነው። ከክርስቶስ ሞት የተነሳ ክርስቲያኖች ሞትን እንደሚያሸንፉ እና እንደሚያልፉ የሚናገር ነው። የሁለተኛው በዓል የቂጣ በዓል ነው። የቂጣ በዓል ከፋሲካ በዓል ቀጥሎ በዛው ሳምንት የሚከበር ለአንድ ሳምንት የሚቆይ በዓል ነበር። በዘጸአት 12:15 ላይ 7 ቀን ቂጣ እንጀራ ትበላላችሁ፣ በመጀመሪያም ቀን እርሾ ከቤታችሁ ታወጣላችሁ ይላል እና በመጀመሪያው ወር በ15ኛው ቀን ጀምሮ ለአንድ ሳምንት የሚቆይ በዓል ነው። ያልቦካ ቂጣ በመብላት የሚከበር በዓል ነበር እና በጊዜው ይሄ ምሳሌ የተሰጣቸው የኃጢአት ምሳሌ የሆነውን እርሾን እንዲያስወግዱ በምሳሌነት የተነገረበት ቦታ ነው እና ክርስቶስ ብዙ ጊዜ ሲናገር ጳውሎስም እርሾን ከውስጣችሁ አስወግዱ፣ አዲሱን አሮጌውን እርሾ ከውስጣችሁ አስወግዱ ይላል። በተመሳሳይ በዚህ ቦታ ላይ ለእስራኤላውያን የተነገራቸው ያልቦካ ቂጣ ወይም እርሾ የሌለበትን የቂጣ በዓል ለአንድ ሳምንት እየበሉ እንዲያከብሩ ተነግሯቸው ነበር። በሌላ መልኩ የቂጣ በዓል ወይም እርሾ አለመኖሩ የሚያሳየው የክርስቶስን መቀበር የሚያሳይ ነው። ክርስቶስ ከሞተ በኋላ እንደምናውቀው ተቀብሯል። በፋሲካው ሞተ፣ በቂጣ በዓል ተቀበረ። ይህንን በምሳሌያዊ በእነሱ በዓል የክርስቶስን የምድር አገልግሎት የሚያሳይ ነበር እና የእርሾ መወገድ የኃጢአት መወገድን ያሳያል። የእርሾ መወገድ ወይንም ቂጣው እርሾ አለመኖሩ የክርስቶስን ሞት እና አካሉ አለመበስበሱን የሚያሳይ ነው። እርሾ ያለበት ነገር ሊጡን ይቀይረዋል እና እርሾ የሌለበት ነገር ግን ይለያል። ሊጡ ይቀየራል፣ የተለየ መልክ ነው የሚኖረው። በመዝሙር 16:10 ላይ የእግዚአብሔር ቃል እንደሚለን ነፍሴን በሲኦል አትተዋትምና ቅዱሱንም መበስበስን ያይ ዘንድ አትተወውም ይላል። ይሄ በምሳሌ ስለ ክርስቶስ የተነገረ ነው። ነፍሴን በሲኦል አትተዋትም፣ ቅዱሱንም መበስበስን ያይ ዘንድ አትተወውም። ክርስቶስ በመቃብር ውስጥ ከተቀበረ በኋላ አካሉ አልበሰበሰም፣ አጥንቱ አልተሰበረም፣ ስጋውም አልበሰበሰም። በዓሉ የሚያሳየው ያንን ነው። በሐዋርያት ሥራ ምዕራፍ 13 ቁጥር 37 ላይ ይህንን በድጋሚ የሚያስታውስ ጥቅስ እናገኛለን። ይህ እግዚአብሔር ያስነሳው ግን መበስበስን አላየም ይላል። ክርስቶስ ሲነሳ አካሉ ሳይበሰብስ ነው የተነሳው። የቂጣው በዓል ማሳያ ያ ነው። እርሾ የሌለው መሆኑ ከተቀበረ በኋላ እንደተነሳ እናም ሳይበሰብስ አጥንቱም ሳይሰበር እንደተነሳ የሚያሳይ ነው። በማቴዎስ 12:39 ላይ ክርስቶስ ስለ ዮናስ ተናግሮ ነበር እና የዮናስ በዛ ሁኔታ ውስጥ ማለፍ የእግዚአብሔር ፈቃድ አልነበረም፣ ግን እግዚአብሔር በዛ ውስጥ እንዲያልፍ አድርጎት በዮናስ ችግር ምክንያት የክርስቶስን ምሳሌ በዛው እንዲገልጥና እንዲያሳይ ምሳሌ እንዲሆን አድርጎት ነበር እና ክርስቶስ ምን አለ? ክፉና መንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም አለ እና ነቢዩ ዮናስ በ3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ቆይቶ ነበር እና ከዛ ውጭ ሌላ ምልክት አይሰጠውም። ዮናስ በአሳው ውስጥ ሆኖ 3 ቀንና 3 ሌሊት እንደቆየ ከዛ በኋላ እግዚአብሔር አሳውን ሲያዘው ዮናስ ምዕራፍ 2 ቁጥር 10 ላይ እንደሚናገረው እግዚአብሔርም አሳውን ተናገረው ወይም አዘዘው፣ አሳውም
ዮናስን በየብስ ላይ ተፋው ይላል። ዮናስ አካሉ አልተሰበረም፣ አልተበላም ነበር። ቁጥር 1 ላይ እንደሚነግረን እግዚአብሔርም ዮናስን የሚውጥ ታላቅ አሳን አዘጋጀ ይላል። ስለዚህ የተዘጋጀው አሳ ዮናስን የሚውጥ እንጂ ዮናስን የሚበላ አልነበረም። የዮናስ አካል አልተሰበረም፣ የዮናስ ስጋ አልተበላም። በተመሳሳይ በአሳ ሆድ ውስጥ ሆኖ 3 ቀንና 3 ሌሊት ቆይቶ እንደወጣ ክርስቶስ አካሉ አልበሰበሰም። ስለዚህ የቂጣ በዓል የሚያሳየው እርሾ የሌለበት ቂጣ የሚያሳየው የክርስቶስን አለመበስበስ ወይም አለመሞት፣ የክርስቶስን የአካሉ አለመበስበስን የሚያሳይ ነው። ወይም መቀበሩን ብቻ የሚያሳይ በዓል ነው። የሶስተኛው በዓል የመኸር በኩራት ነው። በዘጸአት ምዕራፍ 12 ቁጥር 15 ላይ 7 ቀን ቂጣ እንጀራ ትበላላችሁ፣ በመጀመሪያም ቀን እርሾን ከቤታችሁ ታወጣላችሁ ይላል። ከዛም በኋላ ዘጸአት 23 ቁጥር 16 ላይ ወዲያው በዛው በዓል ውስጥ የሚከበር ወይም የሚያመጡት በዓል ነበረ፣ የበዓል ስጦታ ነበረ። ያም የመኸር በኩራት ይባላል። የመጀመሪያ የሆነውን ለእግዚአብሔር የሚያመጡበት ነው። በእርሻም የምትዘራውን የፍሬህን በኩራት የመኸር በዓል ዓመቱም ሳያልቅ ፍሬህን ከእርሻው ካከማቸ ጊዜ የመክተቻውን በዓል ጠብቅ ይላል እና የመከሩን በዓመቱ ሲሰበስቡ በዛ ጊዜ የሚሰበስቡበት ጊዜ ነው። የመጀመሪያውን የበኩር የሆነውን ወደ ከእርሻቸው ያለውን ከጎተራ ሳይከቱት ወደ እግዚአብሔር ወደ መቅደሱ ያመጣሉ። ስጦታን በዛው የቂጣ በዓል ሳምንት ጊዜ ይሰጣሉ። ያ የመኸር በኩራት ይባላል። በበዓሉ ሁለተኛው ቀን ይላል የሃይማኖት አባቶችና ነቢያት፣ በሁለተኛው ቀን የዓመቱ የፍራፍሬ በኩራት በእግዚአብሔር ፊት ይቀርባል። ገብስ በፍልስጤም ምድር የመጀመሪያው ሰብል ስለነበረ በበዓሉ መጀመሪያ ላይ ማሸት ይጀምራል። ሁሉም የጌታ መሆኑን ለመግለጽ ካህኑ የሰብሉን ዛላ በእግዚአብሔር መሰዊያ ፊት ይወዘውዘዋል ይላል እና ከእግዚአብሔር የተቀበልነው ስጦታ ነው የሚለውን ለመግለጽ ለእግዚአብሔር እውቅና ለመስጠት የሚሰጡት የሚያመጡት በዓል ነው። አንዳንድ ሰብሎች እንደ ገብስ አይነቱ ገና ማሸት የሚጀምርበት ጊዜ ነው፣ የሚሰበስብበት አይደለም። ግን እግዚአብሔር ዝናብን አዝንቦ ከዛ በኋላ በዝናብ አማካኝነት ሰብሉ አድጎ የነሱ እንደሚሆን በእምነት ይህን ስለሚቀበሉ የነሱ እንደሚሆን ስለሚያውቁ ምስጋና ለማቅረብ ለእግዚአብሔር የሚሰጡት ስጦታ እንደነበር እንመለከታለን። ይሄ የሚያሳየው ትንሣኤን የሚያሳይ ነው። የመኸር በኩራት መንፈሳዊ ትርጉሙ ትንሣኤን የሚያሳይ ነው። ይሄ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 እና 36 ላይ ጳውሎስ ከተናገረው ጋር የሚሄድ ነው። ረጅም ምዕራፍ ነው የጻፈው እና በዚህ ቁጥር ላይ እንደዚህ ያለ፣ ነገር ግን ሰው ሙታን እንዴት ይነሳሉ፣ በምንስ አይነት አካል ይመጣሉ የሚል ይኖር ይሆናል አለ እና ለዚህ ሰው መልስ ይሰጣል። ሰው እንዴት ከሞተ በኋላ ትንሣኤ ያደርጋል? እንዴት ይነሳል? በምንስ አካል ይለወጣሉ? አንዴ ከሞተ ከተቀበረ በኋላ እንዴት ይነሳል? በዛ ጊዜ የነበሩት በተለይ ሰዱቃውያን በትንሣኤ አምኑም እና ይክዱ ነበር። ይህን ትምህርት ለእነሱ የተነገረ ነው። አንተ ሞኝ ይላል፣ አንተ የምትዘራው ካልሞተ ሕያው አይሆንም። ስለዚህ የሚዘራው ዘር ሲወድቅ በአፈር ውስጥ ይሞታል፣ ይበሰብሳል። ከዛ በኋላ ሌላ ሆኖ ይወጣል። ከዛ በርካታ ፍሬዎችን ያፈራል። ትንሣኤ እንደዚሁ ነው ብሎ ይናገራል። ሮሜ 6:5 ላይ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። ስለዚህ ለእኛ የሚነግረን መልእክት ምንድን ነው? የመኸር በኩራት የተባለው በዓል ክርስቶስ በፋሲካው ሞተ፣ በቂጣው በዓል እንደታየው ተቀበረ። በመኸር በኩራት ልክ ሰብል ከሞተ በኋላ በስብሶ አዲስ ሆኖ እንደሚወጣና እንደሚያድግ ክርስቶስ ከመቃብር ተነሳ ነው። የክርስቶስ ትንሣኤ ለእኛ በክርስቶስ ለምናምነው ለእኛ ትንሣኤ ዋስትናችን ነው። ሞት የመጨረሻው አይደለም። ስለዚህ እነዚህ ሁሉ በዓላት የሚያሳዩት የክርስቶስን አገልግሎት በምሳሌያዊ እየሳሉልን ነው። እስራኤላውያን የተቀበሏቸው ክርስቶስን የተቀበሉት በምሳሌ ነው፣ እኛ ከሆነ በኋላ ነው። ስለዚህ የሚያሳየው የመኸር በኩራት ዝናብን አግኝቶ እህል ፍሬ እንደሚያፈራ እና እንደሚያድግ እንደዚሁ ክርስቶስ እንደተነሳ የሚያሳይ ነው። የቅዱሳንን አብሮ መነሳት የሚያሳይ ነው። ምክንያቱም ክርስቶስ እኛን ለማዳን መሞት ብቻ አይደለም ይጠበቅበት የነበረው፣ መነሳት አለበት። ያልተነሳ ጌታ ሊያድን ስለማይችል፣ ስለዚህ በምድር ላይ ያለውን አገልግሎት የፈጸመው ድል አድርጎ መቃብርን አሸንፎ ሞትን አሸንፎ ስለተነሳ ነው። እንደ ሞቱ ሁሉ ትንሣኤውም እጅግ አስፈላጊ ነው ለድነታችን። ስለዚህ እኛም መጨረሻችን ሞት አይደለም ነው። ሰብል ወድቆ እንደሚነሳና እንደሚያፈራ በተመሳሳይ ክርስቲያኖች ቢሞቱ እንኳን በክርስቶስ ያመኑ በሕይወት መዝገብ ላይ ስማቸው የተጻፈ
ከኃጢአት መዝገብ ላይ ስማቸው የተደመሰሰ እነዛ በክርስቶስ ያመኑ ልክ ክርስቶስ ድል እንዳደረገው በዛው የትንሣኤው ኃይል ይነሳሉ። ሕይወታችን በምድር ላይ የመጨረሻ አይሆንም። ከዚህ ቀጥሎ ያለው በዓል የጴንጤቆስጤ ወይም በዓለ ሃምሳ የሚባለው ነው። በዓለ ሃምሳ የሚባለው በዓል ከሁለተኛው ባህል ከመከር በኩራት በኋላ 50 ቀን ቆጥረው በ50ኛው ቀን ላይ የሚያከብሩት ነበር። ለዚህ ነው በዓለ ሃምሳ የተባለው። በመሀል ያለው የ50 ቀናቶች ክፍተት ነው። ቁጥር ዘሌዋውያን 23 ላይ አሁንም እዛ ላይ ነን። ቁጥር 15ና 16 ላይ እንደዚህ ይላል፣ የወዛወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ፣ እስከ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ፣ አዲሱን የእህል ቁርባን ወደ እግዚአብሔር አግቡ ይላል። 50 ቀን ማለት በዓለ ሃምሳ ማለት ነው፣ ወይንም በግሪክ ጴንጤቆስጤ ማለት ነው። እና በዚህ ጊዜ በበዓለ ሃምሳ ቀን የተለያየ መስዋዕት በማድረግ በአንድነት የሚያከብሩት በዓል ነበረ። በቤተ መቅደስ ዙሪያ ወይንም በአደባባዩ ዙሪያ ሆነው በተለየ ሁኔታ ያከብሩት ነበር። በተመሳሳይ ይህንን በዓል የምናውቀው በተለይ በአዲስ ኪዳን በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተከሰተው ክስተት ነው። ለመጨረሻ ጊዜ የተከበረው በዛ ጊዜ ነበር እና አከባበሩ ደግሞ የሆነው በጣም በተለየ በእግዚአብሔር በረከት ነው። በመንፈስ ቅዱስ የመጀመሪያው ዝናብ መንፈስ ቅዱስ በሐዋርያቱ ላይ በወረደበት ጊዜ ማለት ነው እና መንፈስ ቅዱስ መውረድን የሚያሳይ ነው። ተመሳሳይ አይነት ትርጉምን ለእኛም የሚሰጠን ነው። ክርስቶስ ከተነሳ ከ50 ቀን በኋላ ነበር ያ የሆነው። ትንሣኤ አድርጎ ከተነሳ በኋላ ከ50 ቀን በኋላ የበዓለ ሃምሳ ወይንም የመንፈስ ቅዱስ በኃይል መውረድ በዛው ቀን ላይ ተከሰተ። ስለ መንፈስ ቅዱስ የተወሰነ እንበል። ይህ የሚነግረን በዓሉ የሚነግረን የመንፈስ ቅዱስን ሙላት መቀበል ስለሆነ ማለት ነው። ዮሐንስ 20:22 ላይ ክርስቶስ እንዲህ ብሏቸው ነበር። ልክ ሊያርግ ሲል ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። የመጀመሪያው መንፈስ ቅዱስን የተቀበሉበት መንገድ ክርስቶስ እፍ ብሎባቸው ነው። ይህንን ያለው ሰው አይደለም፣ ግን ክርስቶስ ራሱ ነው። ወይ ሐዋርያቱ አይደሉም፣ ክርስቶስ ራሱ ነው። እና በመጀመሪያ ካፊያውን ተቀበሉ ነው። ለመጀመሪያው ዝናብ የሚያዘጋጃቸውን ካፊያ ወይንም በእፍታ የሰጣቸውን ያንን ተቀበሉ። ያንን ይዘው ክርስቶስ ካረገ በኋላ በዛው ሰገነት ላይ የጌታ እራት ባረጉበት ሰገነት ላይ ሆነው ይጾሙ ይጸልዩ ነበር። ኃጢአታቸውን ይናዘዙ ነበር። ከምንም በላይ ክርስቶስ በምድር ላይ ያለ በአካል ከነርሱ ጋር እያለ ያስተምራቸውን የነበሩትን ቃላቶች እያስታውሱ ይመረምሩ ነበር። መጻሕፍትን ያጠኑ ነበር። ከዛ በኋላ ተገለጠላቸው እና መንፈስ ቅዱስን በትንሹ መቀበል ለትልቁ ሙላት የሚያዘጋጅ ነው። የሚወርደው በኋላ ላይም በተመሳሳይ ሁኔታ ነው እና ለኋለኛው ዝናብ ለእኛም የሚያዘጋጀን አሁን ያለው የክርስቶስ በጠብታ የሚወርደው የእግዚአብሔር መንፈስ ነው። ዝናቡ የሚያገኘው በካፊያ የሚሰራው ነው። ካፊያውን የተቀበለው ላይ ዋናው ዝናብ ይዘንብበታል ነው። በተለያየ የመጽሐፍ ቅዱስ ክፍል ላይ ስለ መንፈስ ቅዱስ መውረድ ታላቅ ቃል ኪዳን ተሰጥቶናል። በኢሳይያስ 44:3 ላይ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘር ላይ በረከቴንም በልጆች ላይ አፈሳለሁ ይላል እና እግዚአብሔር የሚናገረው በማንኛውም ሰው ላይ መንፈሴን እልካለሁ በረከቴን አፈሳለሁ አይደለም የሚለው። የመጀመሪያው ቃል በጣም ቁልፍ ነው። በተጠማ ላይ ይላል እና ፍላጎት ባለው ሰው ላይ የመጀመሪያውን በጠብታ የወረደውን ወይንም አሁን ያለውን የእግዚአብሔር መገኘት የፊተኛውን ዝናብ በዛ ውስጥ የሚለማመዱ ሰዎች የኋለኛውን ዝናብ ኃይል ያገኛሉ ወይ ይቀበላሉ ነው። ስለዚህ አሁን ላለው ዝናብ ለእግዚአብሔር መንፈስ ጥማት ያላቸው ፍላጎት ያላቸው ሰዎች የኋለኛውን ዝናብ በረከት ያገኛሉ ነው። ስለዚህ የሚጠማ ብቻ በሙላት ይቀበላል። ጥልቅ ፍላጎት ያለው ብቻ ይሞላል ነው። ማንኛውም ሰው አይደለም። መንፈስ ቅዱስ እጅግ ውድ የሆነ ስጦታ ነው። ስለዚህ መፈለግና መሻት አለብን ነው። መጠማት አለብን ከመፈለግ በላይ። ክርስቶስ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። የሚጠግቡት እነማን ናቸው? የሚራቡና የሚጠሙ ናቸው። መፈለግ ብቻ አይደለም፣ መራብ፣ መጠማት። በዛ ደረጃ ጠንካራ በሆነ ምኞት መፈለግ ይኖርብናል ነው። ውጤቱ ምንድን ነው? መሞላት ነው። ጽድቅን ማግኘት ነው። በዘካርያስ 10:1 ላይ ምን ይላል? በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ፣ እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን በሜዳ ውስጥም ሳርን ይሰጣል ይላል እና በኋለኛው ዝናብ ጊዜ እግዚአብሔር ዝናቡን ይሰጣል። ለምኑ ነው። በመለመን በመጠየቅ ፍላጎትን በማሳየት ፍላጎታችንን ደግሞ በጸሎት በመግለጽ
በጸሎት በመትጋት ከእግዚአብሔር መቀበል ይቻላል። እግዚአብሔር መብረቅ ያደርጋል፣ ዝናቡን ይልካል፣ መንፈሱን በኃይል ይልካል። የዚያን ጊዜ የበልግ ዝናብን በሜዳ ውስጥም ሳርን ይሰጣል ይላል። ውጤት ይኖረዋል ነው፣ ህይወታችንን ያለመልማል። በሉቃስ 11:13 ላይ ክርስቶስ እንደዚህ አለ፣ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ብሎ ጠየቃቸው። እና ከምንለምነው ልመና ሁሉ በላይ ትልቁ ስጦታ እና ልመና ለምነን የምንቀበለው የእግዚአብሔር መንፈስ እንደሆነ የሚነግረን ነው። ለሚለምኑት እንዴት አብልጦ መንፈስን ይሰጣቸው። ሌላ ነገር ስለ ሌላ ነገር እያወራ ክርስቶስ በመስጠት ደረጃ እግዚአብሔር መንፈስን እንኳን ይሰጣል፣ ሌላውን እንዴት አትቀበሉም የሚል ጥያቄን ሲጠይቃቸው እንመለከታለን። ስለዚህ ትልቁ ከፍ ያለው ስጦታ ከክርስቶስ ስጦታ በኋላ ከፍ ያለው ስጦታ ያንን እንድንረዳ እንድናስተውል ወደ እሱ እንድንቀርብ የሚያደርገን በህብረት ከእግዚአብሔር ጋር አንድ ላይ እንድንሆን የሚያደርገን የእግዚአብሔር መንፈስ ስጦታ ነው። በግል የምንቀበለው ነው። እንደ ቤተ ክርስቲያን የሚወርደው በግላችን ስንለማመደው ነው። እና መንፈስ ቅዱስ ሲመጣ እኛን ይገለገልብናል እንጂ እኛ እንገለገልበትም። የእኛ አገልጋያችን አይደለም፣ እርሱ እኛን ይገለገልብናል እንጂ እና እንደ ማንኛውም ነገር ወይንም እንደ መሳሪያ የምንጠቀምበት አይደለም። መንፈስ ቅዱስ ስራ አለው፣ እኛን ይገለገልብናል። እኛ መሳሪያዎች ነው የምንሆነው። በእግዚአብሔር እጅ ላይ መሳሪያ እንድንሆን የሚያደርገን ነው። እና የእግዚአብሔር መንፈስ ሲመጣ በውስጣችን የሚሰራው ስራ አለ። እኛ ለዛ ዝግጁ መሆን አለብን፣ መታዘዝም አለብን። ያንን የሚያስተምረን ነው። በአምስተኛነት የምናየው የመለከት በዓል ነው። የመለከት በዓል በዘሌዋውያን 23 ቁጥር 4 እና 5 ላይ የተነገረ ነው። እና መንፈስ ቅዱስን ከተቀበሉ በኋላ የመለከት ባህል እንደሚከተል ይነግረናል። መንፈሳዊ ትርጉሙን ስናየው በትክክል አብሮ የሚሄድ ሂደቱን የሚጠብቅ ነው። እንደዚህ ይላል፣ በሰባተኛው ወር በመጀመሪያው ቀን እረፍት፣ በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ። የተግባር ስራ ሁሉ አታድርጉበት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ ይላል። እና የተቀደሰ ስራ የሚሰራበት አይደለም፣ እንደ ሰንበት ነው። ማንኛውንም የተግባር ስራ አታድርጉ፣ የተቀደሰ ጉባኤ ይሁንላችሁ ይላል። እና የመለከት ባህል ይሁንላችሁ። መለከቱ በብሉይ ኪዳን ጊዜ የሚጠቅመው ሰዎች ለስርየት ቀን ቀጥሎ ላለው በዓል እንዲዘጋጁ የሚያደርግ ነው። በተለያዩ ቦታዎች ላይ ሆነው ካህናቱ በትልቅ መለከት ድምፅን ያሰሙ ነበር ወይም መለከቱን ይነፉ ነበር። በዚያን ጊዜ በዓሉ እንደቀረበ ያውቃሉ። ተዘጋጅተው ወደ መቅደሱ ይሰበሰባሉ፣ ይመጣሉ። እና ለስርየት ቀን የሚያዘጋጅ በዓል ነበር የመለከት በዓል። በተመሳሳይ ለክርስቶስ ዳግም ምጽአት የሚያዘጋጅ መለከት ይነፋል ነው። እና የማስጠንቀቂያ እወጃ ይኖራል። በተለይ የሶስተኛው መላእክት መልእክት፣ የሶስቱም መላእክት መልእክት በራዕይ ምዕራፍ 14 ላይ የምናገኛቸው ሶስተኛው ላይ ትኩረት በማድረግ ለዓለም ይሰበካል። ክርስቶስ በማቴዎስ 24 ቁጥር 14 ላይ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል፣ በዛን ጊዜ መጨረሻው ይመጣል እንዳለ፣ በዚህ መልኩ ዓለምን የሚያስጠነቅቀው የመጨረሻው መልእክት ለዓለም ሁሉ ይዳረሳል። ለክርስቶስ ዳግም ምጽአት የሚያዘጋጅን ስራ፣ በመጨረሻ ላይ የሚሰራውን ስራ በመንፈሳዊ ትርጉሙ የሚነግረን ነው። ራዕይ 18:1 ላይ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። ምድር የምትበራው በእግዚአብሔር እውነት ወይንም ወንጌል አማካኝነት ነው። ወሳኝ የሆነው ከዓለም የሚነጥለውን ወንጌል፣ ከዓለም የሚነጥለውን የሶስቱ መላእክት መልእክት ያ ለዓለም የሚዳረስበት ጊዜ ነው። የመለከት በዓል ያንን የሚያሳይና ህዝቡን ለዳግም ምጽአቱ የሚያዘጋጅ ነው። የስድስተኛው በዓል የስርየት ቀን ይባላል። የስርየት ቀን ከመለከት በኋላ ቀጥሎ የመጣው ለዚህ በዓል እንዲዘጋጁ ስለሆነ ይህን በዓል በዚህ ጊዜ እንዲያከብሩ ስለተነገራቸው ነው። ከመለከት በዓል በኋላ ማለት ነው። እና የስርየት ቀን የተለየ ትርጉም አለው። የመጨረሻዎቹ ክፍሎች ላይ ትንሽ ትኩረት አድርገን እናያለን። 2 ፍየሎች ይቀርባሉ፣ አንዱ ይለቀቃል፣ አንዱ መስዋዕት ይሆናል። ዮም ኪፑር ይሉታል በዕብራይስጥ። እና የስርየት ቀን በዓመት አንዴ በ7ኛው ወር በ10ኛው ቀን ሊቀ ካህኑ ቅድስተ ቅዱሳን ገብቶ የሚያስተሰርይበት ቀን ነው። እና ኃጢአት ከመቅደሱ የሚወገድበት ጊዜ ነው። እና በዚህ ጊዜ እስራኤላውያን በዙሪያ ሆነው በመቅደሱ ዙሪያ ሆነው በታላቅ ራስ ማዋረድ ይጠብቁ ነበረ። ሊቀ ካህኑ አካሉ ሳይጎዳ ጤነኛ ሆኖ እንደዛው ወጣ ማለት ተሳክቷል። ኃጢአት ከቤተ መቅደሱ ተወግዷል ማለት ነው። በመስዋዕት ስርዓት እንዳየነው ኃጢአተኛው
እንስሳው ላይ ጭኑ ይናዘዛል፣ ከዛ ይታረዳል። ያ ማለት ኃጢአት ወደ እንስሳው ይተላለፋል፣ በደሙ አማካይነት ወደ መቅደሱ ይገባል። መጨረሻ ላይ መቅደሱ ይነጻል። ያንን የሚያሳይ በዓል ነው የስርየት በዓል። በመጨረሻ ክርስቶስ ዳግም ከመገለጡ በፊት የሚደረግ ምርመራ አለ፣ የኃጢአት ምርመራ። ከ1844 ጀምሮ በቅድስተ ቅዱሳን ክርስቶስ ከገባ ጊዜ ጀምሮ የኃጢአት ምርመራን ወይም የፍርድ ምርመራን እያደረገ ነው። እሱን አምነው የተቀበሉትን እና ያልተቀበሉትን፣ በተለይ ተናዘን ንስሐ ስንገባ በእግዚአብሔር ፊት በንስሐ ስንቀርብ ኃጢአት ወደ መቅደሱ ይተላለፋል። ከዛ በኋላ በመጨረሻ ላይ ይነጻል። ያ የመንጻት ሂደት እየተከናወነ ይገኛል። ያ ሲሆን ግን በአንጻሩ በምድር ላይ መከሰት ያለበት አለ። በሰማይ መቅደስ አለ፣ በምድር ላይ መቅደስ አለ። በምድር ላይ ያለው መቅደስ ከዚህ በፊት እንዳየነው የእኛ አካል ነው ወይ የእኛ ልብ ነው። በሰማይ ያለው መቅደስ ክርስቶስ በቅድስተ ቅዱሳን የሚያገለግልበት ነው። ኃጢአት ከሰማይ እየተወገደ ባለበት በተመሳሳይ ኃጢአት ከውስጣችን መወገድ አለበት ነው። የሰማዩ መቅደስና የምድራዊ መቅደስ ወይም የቅዱሳን መንጻት እኩል ሲፈጸም የዛን ጊዜ መጨረሻው ይመጣል ነው። ስለዚህ በተመሳሳይ መሄድ አለብን። ክርስቶስ በሰማይ እየሰራ ነው፣ እኛን እያገለገለ ነው። የኃጢአት ይቅርታን ይሰጣል፣ የፍርድ ምርመራን ያደርጋል፣ ኃጢአትን ያነጻል፣ ወደሚመለከተው ያደርጋል። ሰይጣን ላይ ወይንም አመፀኛ ሆነው በራሳቸው በሩን የዘጉ ላይ እነሱ ላይ ኃጢአት እንዲሆን ያደርጋል። ላመኑበት ለተናዘዙበት ግን ድነትን ይሰጣል። ያንን እያደረገ ባለበት ሰዓት እኛም በምድር ላይ ባህሪያችን እንዲነጻ ከእግዚአብሔር ጋር መተባበር ይኖርብናል። የመጨረሻው በዓል የዳስ በዓል ይባላል። ዘሌዋውያን 23 34 እና 35 ላይ ተጠቅሷል። በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። የተግባር ስራ ሁሉ አታድርጉበት ይላል። በተመሳሳይ በዚህ በዓለም እስራኤላውያን ስራ እንዳይሰሩ ነገር ግን የተቀደሰ ጉባኤ እንዲሆንላቸው ታዘው ነበር እና በምድረ በዳ ጉዟቸው ያደረጉበትን ሂደት ያለፉበትን ሂደት የሚያስቡበት የተለየ በዓል የመታሰቢያ በዓል አድርገው የሚያከብሩት ነበር። በመንፈሳዊ ትርጉሙ ግን እኛ ከምድር ውጣ ውረድ ሁሉ በኋላ የጽድቅን የእምነትን ትግል ታግለን ካሸነፍን በኋላ በሰማይ የምናደርገውን 1000 ዓመት የሚያሳይ ነው። እስራኤላውያን በዳስ በዓል ጊዜ የራሳቸውን ድንኳን ሰርተው በምድረ በዳ እንዴት እንደኖሩ ለማሰብ የተወሰነ ጊዜ ያን ጊዜ ያሳለፉ ነበር። በተመሳሳይ የእግዚአብሔር ሕዝቦች ነፃ ከወጡ በኋላ በመቅሰፍቱ በሰባቱ መቅሰፍቶች በእግዚአብሔር ጣልቃ ገብነት ነፃ ከወጡ በኋላ ወደ ሰማይ ከሄድን በኋላ በሰማይ የምናሳልፈውን ጊዜ በመንፈሳዊ ትርጉሙ የሚያሳይ ነው። የዳስ በዓል የዘላለም ሕይወት ኖሮን የምንኖርበት ቦታን የሚያመላክት ነው። 2 ቆሮንቶስ 5:1 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። በሰማይ ቤት አለን ይላል። ክርስቶስ እንደተናገረው ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለና ይላል። ስለዚህ ይሄ ምድር የመጨረሻ የምትኖሩበት አይደለም፣ የምትዘጋጁበት ነው እንጂ የምትኖሩበት ሰማይ ነው። ራእይ 25 ላይ ምልክቱም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ፣ ከክርስቶስም ጋር 1000 ዓመት ነገሱ ይላል። ስለዚህ የዳስ በዓል የሚያሳየው በመጨረሻ አርፈን ከክርስቶስ ጋር በሰማይ ኃጢአትና ሰይጣን የሌለበት ቦታ ላይ እንደምንነግስ የሚያሳይ በዓል ነው። በአጠቃላይ ስንደመድም በዓላቶቹ 2 አይነት ናቸው። ሳምንታዊ በዓል አለ። ዘሌዋውያን ምዕራፍ 23 ላይ እንደተነገረው ቁጥር 1 ከ1 እስከ 3። እንደዚሁም ወቅታዊ በዓላቶች አሉ። ቁጥር 4 ላይ እንደተነገረው ቁጥር 1 እስከ 3 ያለው እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶች የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል እና ቁጥር 2 እና 3 ላይ የተነገረው ሳምንትን ጠብቆ የሚመጣ በዓል አለ። ያ በዓል ስራ የሚሰራበት አይደለም። 6 ቀን ሰራላችሁ፣ ሰባተኛው ቀን ታርፋላችሁ፣ የተቀደሰ ጉባኤ ይሆንበታል ይላል። ስለዚህ ይሄኛው በዓል ለየት የሚያደርገው ሳምንትን ጠብቆ የሚመጣ ነው። ሰባተኛው ቀን ላይ ቅዳሜ ቀን ማለት ነው። ሰባተኛው ቀን ላይ በዓል ነው ሁል ጊዜ። ቁጥር 4 ላይ የተነገረው ግን ወቅትን ጠብቆ የሚመጡ በዓላቶችን ነው ለይቶ የነገረን እግዚአብሔር በምክንያት ነው። ሁለቱም የሚቀላቀሉ አይደሉም። ቁጥር 4 ላይ ምን ይላል? እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው ይላል። እነዚህ በርካታዎች ናቸው እና በየዘመናቸው የሚመጡ ናቸው። በየዘመን ማለት በዓመት አንድ ጊዜ ማለት ነው። በሳምንት ማለት በየሳምንቱ ማለት ነው
እና በየዘመኑ ማለት ወይም በዓመት አንድ ጊዜ የሚመጡ በዓላቶች 7 ናቸው። እነዚህ ምሳሌዎች ናቸው። ለዚህ ነው በቆላስይስ ምዕራፍ 2 16 እና 17 ላይ ብዙ ክርስቲያኖች ግራ ይጋባሉ በዚህ ጥቅስ። እንደዚህ ይላል፣ እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር መባቻ ወይንም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። ብዙዎቻችን ይህን ጥቅስ እናውቀዋለን። እና ሰንበት፣ ስለ ወር መባቻ፣ ስለ በዓል፣ ስለ መብል፣ ስለ መጠጥ ማንም አይፍረድባችሁ ይላል። እነዚህ ማድረግ አይጠበቅባችሁ። እነዚህም በዓላቶች በቤተ መቅደስ ውስጥ የሚያከብር አሁን የለም። በኢየሩሳሌም የሚሄድ የሚሰበሰብ ይህን የሚያከብር የለም። ክርስቶስን እቀበላለሁ እያለ ይህን የሚያደርግ የለም። አይሁዶች የተወሰነ ሊያደርጉ ይችላሉ። ምክንያቱም አካሉ ክርስቶስ ነው። እነዛ ጥላ ነበሩ ወይንም አመላካች ነበሩ። ዋና የሆነው የክርስቶስ አገልግሎት በምድር ላይ ተፈጽመዋል። እና አያስፈልጉም የተባሉት በዓላቶች የትኞቹ ናቸው? ስለ ሰንበት የተባሉት የትኞቹ ሰንበቶች ናቸው? እንዳየነው ከፋሲካ በዓል ጀምሮ እስከ የዳስ በዓል ድረስ 7ቱም በዓላቶች ሰንበት ነበሩ። የአካል ስራ አትስሩበት፣ የተቀደሰ ጉባኤ ይሁንላችሁ ሰንበት ናቸው ተብሎ ለእስራኤላውያን በግልጽ ተነግሮ ነበር። ስለዚህ መብል፣ መጠጥ፣ በዓል፣ ወር መባቻ የተባሉት ከፋሲካ በዓል ጋር፣ ከማህል በኩራት ጋር፣ ከቂጣ በዓል ጋር፣ ከምግብ ጋር የተገናኙ በዓላቶች እና ሰንበት የተባሉባቸው እነዛ ቀናቶች አሁን የሉም ነው፣ በክርስቶስ ተፈጽመዋል። ሰንበት ግን ክርስቶስን ለማመለካት የተሰጠ አልነበረም። ሰንበት በፍጥረት ከኃጢአት በፊት የተቋቋመ ነበር። ስለዚህ ድነትን የሚያሳይ አይደለም፣ የክርስቶስን አገልግሎት የሚያሳይ አይደለም። የ7ኛው ቀን ሰንበት ወቅትን ጠብቀው እንደሚመጡት በዓላቶች ወይም ሰንበታቶች የሚታይ አይደለም። የኃጢአትን መወገድ የሚያሳዩት፣ የክርስቶስን አገልግሎት የሚያሳዩት ወቅትን ጠብቀው የሚመጡ ሰንበቶች ናቸው። ይህን የሚነግረን ነው። በአጠቃላይ የ7ቱ በዓላቶችን ስንመለከት አሁን የቱ ጋር ነን የሚለውን ማወቅ ይኖርብናል። የመጀመሪያዎቹ 3ቱ በክርስቶስ የምድራዊ ቤተ መቅደስ በአደባባይ ስፍራ በፈጸመው አገልግሎት ተከናውኗል። የፋሲካ በዓል የክርስቶስ ሞት የሚያሳይ ነው፣ የተከናወነ ነው። የቂጣ በዓል መቀበርን የሚያሳይ ነው፣ የተከናወነ ነው። የእህል በኩራት ትንሣኤን የሚያሳይ ነው፣ ተከናውኗል። የጴንጤቆስጤ በዓል የመንፈስ ቅዱስ ስጦታን የሚያሳይ ነው፣ የተከናወነ ነው፣ ወደፊትም የሚከናወን ነው። የኋለኛው ዝናብ ወይም ሁለተኛው ዝናብ ይከሰታል። ስለዚህ በመንፈሳዊ ትርጉሙ ወደፊት የምንመለከተው እና የሚፈጸም በዓል ነው። የመለከት በዓል የማዘጋጃ በዓል ነው። የክርስቶስ ዳግም ምጽአት ከመከሰቱ በፊት ዓለም የመጨረሻ ማስጠንቀቂያና እድል ታገኛለች። ያ በመለከት በዓል ምሳሌ የሚከናወን ነው፣ ወደፊት የሚሆን ነው። የፍርድ ምርመራ አሁን የሚከናወን ነው፣ እየተከናወነም ያለ ነው። በኋላ ላይ ወደ መጨረሻ ይመጣል። የዳስ በዓል የ1000 ዓመት ንግስናን የሚያሳይ ነው፣ ወደፊት የምንመለከተው ወይም የሚገጥመን ይሆናል። በዛሬው ትምህርታችን ያየነው ስለ ከቤተ መቅደስ ጋር ተያይዞ ስለተሰጡ በዓላቶች ነው። መንፈሳዊ ትርጉማቸው ለእኛ በክርስትና ጉዞ ላይ ላለን የሚጠቅሙ ናቸው። የሚቀጥለውን 6ኛውን ክፍል አብረን እንመለከታለን። እግዚአብሔር ይባርካችሁ።